ሰላም ጤና ይስጥልኝ ክቡራትና ክቡራን የፕሮግራማችን ተከታታዮች እንደምን አላችሁ? ባላችሁበት ሰላም ለእናንተ ይሁን። እንግዲህ ይህ ጉዳይ እናንተንም ሊያልፍ አይገባም፣ እኔ የተከታተልኩት ጉዳይ ለእናንተ መድረስ አለበት በሚል 39ኛው የአፍሪካ ህብረት የመሪዎች ጉባኤ መጠናቀቅን ተከትሎ አጠቃላይ ሂደቱ ምን ይመስል ነበር፣ ኢትዮጵያ በዚህ ምን አሳካች፣ እንዲሁም በግብጽ በኩል የነበረውን በተለይም በውጭ ጉዳይ ሚኒስትሯ ነበር ተወክላ የነበረውን ጥረት በሚመለከት አጠር ያለ ብሪፊንግ ልሰጣችሁ ወደድኩኝ። እንግዲህ ጠቅለል አድርገን ስናየው 48ኛው የአፍሪካ ህብረት የስራ አስፈጻሚ ኮሚቴ ስብሰባና እንዲሁም የመሪዎች ጉባኤ ላይ የተለያዩ የዲፕሎማሲ ጥረቶች የዲፕሎማሲ ጦርነቶች ልንላቸው እንችላለን ሲደረጉ ነበረ። በአንድ በኩል እንግዲህ ጠቅላይ ሚኒስትር አብይ አህመድ ሲያደርጉት የነበረውን የተለያዩ የአፍሪካ ሀገራት መሪዎችን አግኝቶ የማናገርና እንዲሁም በአፍሪካ ህብረት በ39ኛው የአፍሪካ ህብረት የመሪዎች ጉባኤ መክፈቻ ላይ ያደረጉት ንግግር ትኩረት የሚሰጠው ጉዳይ ነው። በዚህ ንግግራቸው እንግዲህ የአፍሪካ መሪዎች በጭብጨባ ያጀቡት በተለይም የኢትዮጵያ አየር መንገድን በተመለከተ አዲስ ኤርፖርት ማስፋፊያ እየተሰራ እንደሆነና ይህም አፍሪካን ከሌላው ዓለም ጋር ለማስተሳሰር ያው ቫልዩ ቼን ነው ብለው የገለጹት። በዛ ላይ በማስተሳሰር ረገድ የኢትዮጵያ አየር መንገድ ያለውን ሚና አንስተው አብራርተዋል። ይህ በጭብጨባ የታገዘ ነበረ። በጣም በርካታ የአፍሪካ ሀገራት መሪዎች ሞቅ ባለ ጭብጨባ ያጀቡት ነው። ነገር ግን ከዚህ ባሻገር ኢትዮጵያ እንደ ብሔራዊ ጥቅም ብላ ያነሳቻቸው በርካታ ጉዳዮች አሉ። አንደኛው እና ትልቁ 130 ሚሊዮን ሕዝብ የባህር በር እስረኛ ሆኖ ሊኖር አይገባም። ለቀጠናው ሰላም፣ ለቀጠናው መረጋጋት፣ ለቀጠናው እድገት ዘላቂነት ያለው አስተማማኝ ያለው የባህር በር ኢትዮጵያ የማግኘት ፍላጎቷ ሊጠበቅላት ይገባል ብለው ያነሱት ጉዳይ ትልቅ ትኩረት የሚሰጠውና ምን ያህል ኢትዮጵያ የባህር በር የማግኘትን ጉዳይ በትኩረት የያዘችው ወደ ኋላ ሊመለስ የማይችል አጀንዳ መሆኑን ለአፍሪካ መሪዎች የገለጸችበት እውነት ነበር። ይህ እንግዲህ ምናልባት የኢትዮጵያን አቋም ለማስረዳት በርካታ የአፍሪካ ሀገራትን እየዞሩ ማንኳኳት ይጠይቅ የነበረ፣ ነገር ግን ኢትዮጵያ የአፍሪካ ህብረት ዋና መቀመጫ መሆኗ በአንዴ ለበርካታ የአፍሪካ ሀገራት መሪዎችና ከተለያዩ ሀገራት ለመጡ ታዛቢዎች አቋሟን በግልጽ ለመግለጽ የተጠቀመችበት ትልቅ ክስተት ነበር። ሰላማዊ በሆነ መንገድ እንደሆነ የኢትዮጵያ ፍላጎት የጋራ ልማት የጋራ ትስስር እንደሆነም ለዘብ ባለ ቋንቋ ለመግለጽ ሞክረዋል። እንግዲህ ይሄ ጉዳይ ያው ከበርካታ ሀገራት ጋር የሚያላትም ጉዳይ ነው በሚል የአፍሪካ ሀገራት ይህንን በጭብጨባ አላጀቡትም። ሌላኛውና ትልቅ ትኩረት የሚሰጠው ጉዳይ በተለይም ከውሃ አጠቃቀም ጋር በተያያዘ ኢትዮጵያ የውሃ ሀብቷን ማስተዳደር በብልሃት ለልማት ማዋል በሂደት የተማረችው ትምህርት እንደሆነ ተናግረዋል። ይህ ማለት በግልጽ ቋንቋ ውሃችን ለከተማችን፣ ውሃችን ለጤናችን፣ ውሃችን ለሰላማችን በሚል በደንብ አብራርተው የተናገሩበት፣ ይህ ማለት ኢትዮጵያ በራሷ የውሃ ሀብት ላይ አንደኛ ትምህርት ወስዳለች፣ ሁለተኛ ለልማቷም ለሰላሟም ለጤናም ለከተሞች እድገትም ወሳኝ መሆኑን ተረድታለች። ከዚህ በኋላ በትኩረት የምትሄድበት የምትሰራው አጀንዳ ነው የሚል፣ ይህ ማለት በተለይም የኢትዮጵያ ውሃ የሚጋሩ ሀገራት ይህንን በትብብር ከኢትዮጵያ ጋር በመስራት ብቻ ሊፈቱት እንደሚችሉ አስረግጠው የተናገሩበት አግባብ ነው የሚያንጸባርቀው። ሌላው የህዳሴውን ግድብ የታላቁን የኢትዮጵያ ህዳሴ ግድብም አንስተው በዚህ ላይ የኢትዮጵያ ይህን ግድብ መስራቷን እንዲሁም እያሳካቸው መንግስታቸው አሳካሁት ያለውን ልማት አንስተው ለማብራራት ሞክረዋል። እንግዲህ በእኔ ግምት ባለፈው የህዝብ ተወካዮች ምክር ቤት ላይ እና የኮይሻ ፕሮጀክትን ባስጀመሩበት ወቅት የህዳሴውን ግድብ በኢትዮጵያውያን ሀብት ብቻ እየተገነባ ነው የሚሉትን እዚህ አፍሪካ ህብረት ላይ የሚደግሙታል ብዬ ነበር። እንግዲህ
ይህንን ሀሳብ መድገም አልፈለጉም። እንግዲህ ምክንያቱ ግልጽ ነው። ጉዳዩ አገራዊ ፕሮጀክት ነው። ምላሽ የሚገባው ለኢትዮጵያ ሕዝብ ነው። አንተ ነህ የሰራኸው፣ ያንተ ሀብት ነው፣ ያንተ ኩራት ነው ተብሎ ተነግሯል። ሌሎች እኛንን የሰራ ነው እኛንን ያዋጣ ነው የሚሉትን ግን በዚህ አግባብ ኮንፍሮንት በተለይም በቃላት የቃላት ጦርነት ውስጥ መግባት አያስፈልግም ያሉ ይመስላል። በእርግጥም እንግዲህ በተለይ የህዳሴውን ግድብ አሜሪካ እኔ ነኝ የሰራሁት ስትል ምን ማለቷ ነው የሚለውን በሌላ ጉዳይ የሚሄድበት ነው የሚሆነው። ነገር ግን እንደሚታወቀው ኢትዮጵያ በርካታ የአሜሪካ እርዳታ ታገኛለች። በተለይም በዩኤስኤድ በኩልም በቀድሞ ማለት ነው። አሁንም በቅርቡ ወደ 1.5 ቢሊዮን ዶላር የሚጠጋ ከጤና ጋር የተያያዘ የባይላተራል አግሪመንት ከአሜሪካ ጋር ተፈራርማለች። ይህ ማለት ኢንዳይሬክትሊ እንግዲህ አሜሪካ ያን ግድብ እኔ ነኝ የገነባሁት ስትል እንደዚህ አይነት ድጋፎችን ባላደርግላችሁ እናንተ መስራት አትችሉም ነበር እያለችን መሆኑ ግልጽ ነው እንጂ ለህዳሴው ግድብ ተብሎ የበጀት ላይን ተይዞለት የመጣ እርዳታ እንደሌለ ትራምፕም ያውቀዋል፣ የግብፁ ፕሬዚዳንት አልሲሲም ያውቀዋል። ነገር ግን እኛንን የገነባ ነው ሲል ያው ለኛ እርዳታ ጥገኛ ናችሁ የሚለውን ለመግለጽ ፈልገው ነው የሚመስለው ፕሬዚዳንት ትራምፕ። ስለዚህ የኢትዮጵያው ጠቅላይ ሚኒስትርም ወደ ቃላት ጦርነት ውስጥ ያልገቡት ምናልባት ከዚህ ጋር የተያያዘ ሊሆን ይችላል ብዬ ገምታለሁ። ባለፈው ግን በህዝብ ተወካዮች ምክር ቤት ላይ አንድም ገንዘብ አልወሰድንም ብለዋል። እንግዲህ እንደሚታወቀው በዚህ ስብሰባ ላይ ከኢትዮጵያ የህዝብ ተወካዮች ምክር ቤት አባላት ባሻገር የአሜሪካውን በተለይም በአዲስ አበባ በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋን ጨምሮ የተለያዩ ሀገራት አምባሳደሮችም ስብሰባውን በታዛቢነት ሲሳተፉ እንደነበረ የቪዲዮ የተንቀሳቃሽ ምስል ፉቴጆች ያሳያሉ። ስለዚህ በግልጽ ቋንቋ በኢትዮጵያውያን ብቻ እንደተሰራ እንትን ብለዋል። ነገር ግን ይህንን የህዳሴውን ግድብ ጉዳይ በሚመለከት በሌላ ዙር የማይሆን የሚሆነው ሌላኛው እንግዲህ ጠቅላይ ሚኒስትሩ እዚህ ጉዳይ እዚህ ንግግራቸው ላይ ሌላ በትኩረት ያነሷቸው በርካታ ጉዳዮች አሉ። ከዚህ ባሻገር ግን የተለያዩ ሀገራት መሪዎችን፣ የተለያዩ ሀገራት ከፍተኛ የስራ ኃላፊዎችን እንዲሁም የአፍሪካ ልማት ባንክን ጨምሮ በርካታ ሰዎችን እያገኙ ሲያነጋግሩ ነበር። እንግዲህ የኢትዮጵያ ውጭ ጉዳይ ሚኒስትርም ስለዚህ ሩጫ ነበረ። ሩጫው እንግዲህ የተለያዩ ሀገራት መሪዎችን እንግዲህ በተገኘው አጋጣሚ ለማነጋገር እና ከኢትዮጵያ ጋር ለማሳለፍ ጥረት ሲደረግ ነበር። እንግዲህ ግብፅም ያው የተወከለችው በውጭ ጉዳይ ሚኒስትሯ በኩል ነው። ይህ ትልቅ መልእክት አለው። አንደኛ ምንድን ነው ሁለቱንም ተቋማት በተለይም የአፍሪካ ዩኒየንን የአፍሪካ ህብረትንም የመጠቀም ሌሎችንም ምዕራባውያንንም የመጠቀም ነገር ነው ትኩረት እያደረጉ ያሉት። ስለዚህ አሁን አፍሪካ ህብረት ላይ መጥቶ በተለይ አልሲሲ እንግዲህ ዋናው አጀንዳው ከውሃ ጋር የተያያዘ ነው። እዚህ መጥቶ ውሃውን ህዳሴው ግድብን ኢትዮጵያ መስራቷ በግብጽ ላይ የውሃ ደህንነት ላይ ስጋት አምጥቷል፣ ስለዚህ አሸማግሉን የሚሉ ሀሳቦችን ማቅረብ ይችሉ ነበር አልሲሲ። ነገር ግን ይህን ማድረግ አልፈለጉም። ምክንያቱም የአፍሪካ ህብረት በተለይ የአፍሪካ ሀገራት በፍትሐዊነት የመጠቀም ነገሮች ላይ ትኩረት ያደርጋል። የኢትዮጵያን ኮዝም የመረዳት ነገር አለ። ስለዚህ ምንድነው በሌሎች ሀገራት ተጽዕኖ አሳድሮ ኢትዮጵያን ወደ ስምምነት ማምጣት ከመፈለግና በተቋሙ በአፍሪካ ህብረት ላይም እምነት ካለመጣል ጋር የመነጨ አድርገን ልንወስደው የምንችል። በዚህ ላይ እንግዲህ የግብፁ ፕሬዚዳንት አልተገኙም። ትርጉሙ ግልጽ ነው። በአንድ ሀገር በውጭ ጉዳይ ሚኒስትሯ ስትወከልና በአገሪቷ መሪ ስትወከል ያለው የዲፕሎማሲ ክብደት መልእክቱም የተለያየ ነው። ነገር ግን ይህም ሆኖ ግብጽ የተለያዩ ስራዎችን ስትሰራና የግብጽን ብሔራዊ ጥቅም ያስከብራሉ የሚባሉ ጉዳዮችን ስታስፈጽም እንደነበር ታዝበናል። ለምሳሌ ምንድነው ሚዲያዎቿ በተለይ አህራም ኦንላይንም ጨምሮ ግብጽ ኢንዲፔንደንትም የተለያዩ ሚዲያዎቿ እንግዲህ ግብጽ በየካቲት ወር የአፍሪካ ህብረት የጸጥታው ጥበቃ ምክር ቤት ወይም ይሄ ፒስ ኤንድ ሴኩሪቲ ካውንስል የምንለው ማለት ነው ሊቀመንበር ነች።
በዛ ላይ ምንድን ነበር ስታደርግ የነበረው የግብፅን ጥቅም ያስከብራሉ ብላ የምታስባቸውን ጉዳዮች ሁሉ ወደ ህብረቱ የአፍሪካ የአህጉራዊ አቋም እንዲሆን የማድረግ ወደዛ የመግፋት ጥረት ስታደርግ ነበር። አንደኛው ጉዳይ ጥረት አድርጋበት ግን ያልተሳካላት በተለይም የሱዳንን መሪ በተለይም ባልቡርሃን የሚመራውንና አሁን ካርቱምን የተቆጣጠረው መንግስት እንግዲህ ከሱዳን ከአፍሪካ ህብረት የአባልነት ከታገደች ቆይታለች። በተለይ መፈንቅለ መንግስቱ ከተከናወነ በኋላ ማለት ነው። ስለዚህ አሁን ካርቱምን መቆጣጠሩን ቦታዎችን መቆጣጠሩን አስመልክቶ ሱዳን ወደ ህብረቱ አባልነት እንድትመለስ የመጠየቅ የመገፋፋት ጥረት አድርጋ ነበር። ነገር ግን የአፍሪካ ህብረት ይህንን ጉዳይ ውድቅ አድርጎታል። ይህ እንግዲህ ለግብፅ ታላቅ ጥረት አድርጋበት ግን ያልተሳካላት የዲፕሎማሲ ጦርነት ነበረ። ምክንያቱም የአፍሪካ ህብረት እንግዲህ ሱዳንን ወደ ሙሉ አባልነት ቢመልስ ካርቱምን የተቆጣጠረው ባልቡርሃን የሚመራው መንግስት ዓለም አቀፍ እውቅና የማግኘት እድሉ የሰፋለት ይሆን ነበር። ነገር ግን ይህ ውድቅ መደረጉ የሱዳን የግብፅን ጥረት አለመሳካት ያሳያል። ነገር ግን የጸጥታው ጥበቃ ምክር ቤት ሊቀመንበር እንደመሆኗ የካቲት ወር ማለት ነው ይህንን ጉዳይ በትልቅ ትኩረት ስትሰራበት የነበረ ግን ያልተሳካ ነው። ሌላ ትልቁ ጉዳይ በተለይም ከሶማሊያ ጋር ተያይዞ ስታደርገው የነበረው ጥረት አለ። አንደኛ ራሷን ግብፅን የአፍሪካ የሰላም እና ጸጥታ ግንባታ ዙሪያ ራሷን ቀዳሚ ሰላም አስከባሪ ቀዳሚ የሰላምና ጸጥታ ታጋይ ለማድረግ ጥረት ስታደርግ ነበረ። ይህንንም በተለይም ሶማሊያ የአፍሪካ ህብረት የጸጥታው ጥበቃ ምክር ቤት አባል እንድትሆን በቀጣይ ማለት ነው አዲስ በተመረጡት እንድታገኝ ጥረት ስታደርግ ነበር። ያው ሶማሊያም ተመርጣለች። ይህንንም የግብፅ ሚዲያዎች ግብፅ በሊቀመንበርነት በመራችው የጸጥታው ጥበቃ ምክር ቤት ምርጫ ላይ ሶማሊያ ተመረጠች፣ ሶማሊያ የጸጥታው ጥበቃ ምክር ቤት አባል ሆነች የሚል አጀንዳውን በተለይ የግብፅን ናሽናል ኢንተረስት በሚያስከብር መልኩ እንትን ሲሉት ነበረ፣ ሲያራግቡት ነበረ፣ ከፍ አድርገው ሲያቀርቡት ነበር። ይሄ እንግዲህ አንድ የግብፅ እንደ ስኬትም ሊወስዱት የሚችሉ ከዚህም ባሻገር ለአፍሪካ የግዛት አንድነት ግብፅ ጽኑ አቋም እንዳላት የሶማሊያን ቴሪቶሪያል ኢንተግሪቲ ወይም ከዚህ ከሶማሊላንድ መገንጠል ጋር ተያይዞ የተነሳውን ጉዳይ አፍሪካውያን ይህንን ጉዳይ እንዳይቀበሉ የማግባባት ጥረት ስታደርግ ነበረ። ይህ ጉዳይ ገና በተንጠልጠል ላይ ያለ ነው። በተለይም ከእስራኤል ለሶማሌላንድ እውቅና ከሰጠች በኋላ በዚህ ጉዳይ ላይ በተለይም የጎረቤት ሀገራት የሌላ አጀንዳ ለማስፈጸም እየተንቀሳቀሱ ነው የሚል በሶማሊያ መንግስት በኩልም ክስ በቅርቡ መቅረቡን ታዝበናል። እንግዲህ የጎረቤት ሀገራት የሚባሉት አብዛኞቹ እስራኤል ለሶማሌላንድ የሰጠችውን እውቅና ውድቅ አድርገዋል ከኢትዮጵያና ከኬንያ በስተቀር። እንግዲህ ድሉን ለራሳቸው ጥቅም ለመጠቀም እየተጣጣሩ ነው ሲሉ በስም ባይጠቅሱም ኢትዮጵያና ኬንያን በተለይም ኢትዮጵያን ማለታቸው እንደሆነ ግልጽ ነው። ዞሮ ዞሮ እንግዲህ በርካታ ሀገራት የሶማሌላንድን እውቅና ማግኘት ተያይዞ እዚህ ላይ እየተከሰተ ያለውን ቀውስ ከራሳቸው ብሔራዊ ጥቅም አንጻር ለማስኬድ ጥረት እያደረጉ ነው። ይህንን ጉዳይ እስካሁን እንግዲህ ኢትዮጵያ በዚህ ጉዳይ ላይ በተለይም የእስራኤል ለሶማሌላንድ እውቅና መስጠትን ተከትሎ በጉዳዩ ላይ ምንም አላለችም። ነገር ግን ሀሳቡን ገፍታበት እየሄደች ይመስላል። ይህንን ጉዳይ በማሸማገል በተለይም ከሶማሊያ ጋር ተፈጥሮ የነበረውን ቀውስ የፈቱት የቱርኩ ፕሬዚዳንት ኤርዶጋን እንደነበሩ ይታወቃል። ኤርዶጋን እንግዲህ በቅርቡ ወደ ኢትዮጵያ ጉብኝት ያደርጋሉ። እንግዲህ ሶማሊያ በኢትዮጵያ ላይ ጫና ለማሳደር በተለይም አዲስ በሚሰፍረው የሰላም አስከባሪ ኃይል ላይ
የግብጽ ሰላም አስከባሪ ኃይል እንዲመጣና የኢትዮጵያውያን ሰላም አስከባሪዎች ከሰፈሩበት ጎን አቅራቢያ አብሮ እንደሚሰፍርና ይህም በተለያዩ ተመልካቾች ዘንድ በተለያዩ ጉዳዩን በቅርበት በሚከታተሉ ሰዎች ዘንድ በኢትዮጵያና በግብጽ ሰላም አስከባሪዎች መካከል ግጭት ሊፈጠር ይችላልና መሰል ጉዳዮችን እያነሱ ነው። ሶማሊያ ግን ይህንን ጉዳይ ገፍታ ሂዳበታለች። በተለይም በቅርቡ የሶማሊያው ፕሬዚዳንትና የግብፁ አልሲሲ ማለት ነው ስለሚሰፍሩት የግብጽ ሰላም አስከባሪዎች በጋራ መግለጫ የሰጡበት የስልጠና ደረጃቸው ምን ላይ እንደሆነ ለስምሪት ዝግጁ መሆናቸውን ያዩበት እና የተመለከቱበት ክስተት ነበረ። ዞሮ ዞሮ በዛ በኩልም ገፍተው እየሄዱበት ነው። እንግዲህ ኢትዮጵያ ምናልባት ሁለቱን ሀገራት ለማግባባት ቱርክ ያደረገችው ጥረት እንደነበር ይታመናል። አሁንም በቅርቡ በጠቅላይ ሚኒስትር አብይ አህመድ ግብዣ መሰረት የቱርኩ ፕሬዝዳንት በድጋሚ ወደ ኢትዮጵያ እንደሚመጡ ኢትዮጵያን እንደሚጎበኙ ይፋዊ የስራ ጉብኝት እንደሚያደርጉ ይጠበቃል። በመጀመሪያ ወደ ኢትዮጵያ ከመምጣታቸው በፊት ወደ ተባበሩት አረብ ኤሚሬቶች ነው የሚሄዱት። እንግዲህ የተባበሩት አረብ ኤሚሬቶችም በሶማሌላንድ ላይ ረጅም እጅ ያላት እንደሆነ ይታወቃል። ዞሮ ዞሮ የቀጠናው የጂኦፖለቲካ አሰላለፉ ወደ ጠንካራ ፉክክር ውስጥ እየገባ ይመስላል። እንግዲህ የቱርክ በተለይም የቱርክን በአፍሪካ ላይ እንግዲህ በሰሜን አፍሪካ ጀምረው የነበረውን ራሷን ተጽዕኖ ፈጣሪ አድርጎ የማቅረብ በተለይም የጥንቱን ይሄ ኦቶማን ተርኪን ብለን እንጠራው የነበረውን አይነት ሀያል አገር የመሆን ፍላጎቷን እንግዲህ አፍሪካ ላይ እየሞከረች ነው። እንግዲህ በምስራቅ በተለይም በዚህ በአፍሪካው ቀንድ ደግሞ ተጨማሪ ተጽዕኖ እንድታሳድር የሚፈቅድላት ምዕራባዊ ዓለም አለ ወይስ የለም የሚለውን በቀጣይ የምናየው ነው የሚሆነው። ዞሮ ዞሮ ግን እስራኤል በሞሳድ እና በተለያዩ የደህንነት መዋቅሮቿ በኩል የረጅም ጊዜ ጥናት አድርጋ የወሰነችውን ውሳኔ የሚቀለበስበት እድሉ ጠባብ ነው። አሜሪካም ቆይ ሁኔታውን ላጥናው ስትል ምናልባት ከእስራኤል በተቃራኒ ትቆማለች ብሎ ለመጠበቅ ይከብዳል። በተለይም ደግሞ አሁን የቱርክ ምስራቅ አፍሪካ ላይ ማንዣበብ ምናልባትም ይህንን ለመቀልበስ አሜሪካንም ሊያስገድዳትና ለሶማሌላንድ እውቅና ልትሰጥ ትችላለች። ኢትዮጵያም ወደዛ የማምራት እድሏ ከፍተኛ ነው። ዞሮ ዞሮ ግን በተለይ አሁን የኤርዶጋን በኢትዮጵያ የሚኖራቸው ጉብኝት እንግዲህ አዳዲስ ሀሳቦችን ይዞ የሚመጣ አዳዲስ አቅጣጫዎችን የሚያመላክት ነው የሚሆነው። ዞሮ ዞሮ የምስራቅ አፍሪካ ፖለቲካ ውጥረት ውስጥ ገብቷል። እንግዲህ የአፍሪካ ህብረትን 39ኛውን የመሪዎች ጉባኤ ላይ ነው እንግዲህ በዋናነት የጀመርነው። እዛ ላይ የተነሱ ሀሳቦች አጠቃላይ የክፍለ አህጉሩን በተለይም የሆርን ኦፍ አፍሪካውን ይሄ ጂኦፖለቲካል ሪአላይመንት አዳዲስ የሴኪሪቲ አርኪቴክቸር የምንለው ወይም የዚህ የሰላምና ጸጥታ አስተዳደር ስርዓት በአዲስ መልክ የማዋቀር በአዲስ መልክ የመገንባት ጥረት እየተደረገ ነው። እንግዲህ ኢትዮጵያ የመቶ ትልቅ አገር ነች። እንግዲህ የተለያዩ የአውሮፓ ሀገራትም ወደ ኢትዮጵያ እየሄዱ ከስደተኞች ጋር ሲያወሩ ኢትዮጵያ ውስጥ የሚከሰት የጸጥታ ችግር፣ ኢትዮጵያ ውስጥ የሚከሰት ከፍተኛ የሆነ የኢኮኖሚ መላሸቅ በአውሮፓ ላይ የሚያደርሰውን የስደተኞች መጥለቅለቅ ከግምት ውስጥ በማስገባት የኢትዮጵያን ኮዝ የመረዳት ውስጡንም ቢሆን በግልጽ የሚታይ ነገር ነው። ስለዚህ በሂደት ኢትዮጵያ ያነሳቻቸው ጥያቄዎች ወዴት ያመራሉ የሚለውን የሀያላኑ አሰላለፍም የአብሮ ሼፕ የሚያደርገው የሚቀርጸው ሆኖ ነገር ግን ኢትዮጵያ ጉዳዩን በተለይም የባህር በርን ጉዳይ በራሷ ውሃ የመጠቀምን ጉዳይ ትልቅ አጀንዳ ያደረገችበት ነበር። የአፍሪካ መሪዎችም እንግዲህ ይህንን ጉዳይ አዳምጠዋል። ነገር ግን በጭብጨባ አላጀቡትም። በጭብጨባ ያጀቡት ከተለያዩ ዓለማት ጋር እያገናኛቸው ያለውን
የኢትዮጵያ አየር መንገድን ጉዳይ ነው። ምክንያቱም በዚህ ጉዳይ ላይ ድጋፋቸውን ቢገልጹ ከግብጽም ሆነ ከግብጽ ጎን ከተሰለፉ ሀገራት ጋር የሚደርሰባቸው ተጽዕኖ እንደሌለ ይታወቃል። ግን የህዳሴው ግድብና የውሃ አጠቃቀም ጋር የተነሳውን ጉዳይ ዋናው አጀንዳ የአፍሪካ ህብረት የ2026 አጀንዳ ይህ የነበረ ቢሆንም ኢትዮጵያ በዚህ ላይ ያቀረበቻቸው በተለይም የውሃ አስተዳደርን እንዴት መጠቀም እንዳለብን በሂደት ተምረናል። የውሃ አጠቃቀማችን በአፍሪካ ላይ የጋራ ሰላም፣ የጋራ ልማት ሊያመጣ የሚችል ክስተት ነው። በዚህ ጋር መተባበር ያስፈልጋል የሚል አይነት ይዘት ያለው ማብራሪያ ነበር እንግዲህ በጠቅላይ ሚኒስትሩ የቀረበው። ይሄንን ግን የአፍሪካ መሪዎች በጭብጨባ አላጀቡትም። ምክንያቱም ከግብጽ ጋር እና ከአጋሮቿ ጋር ያላትማቸዋል ወይም እንግዲህ ገለልተኛ አቋም ለመያዝ የሞከሩበት ጥረት ነበር። ምክንያቱም ግብጽ እጆቿም ረጅም ነው። ዞሮ ግን እንግዲህ በውሃ ምህንድስና ዘርፍ፣ በውሃ ዲፕሎማሲ ዘርፍ፣ በውሃ አስተዳደር ዘርፍ አፍሪካ ውስጥ በቃ ትልቅ ተጽዕኖ ያላት ሀገር ግብጽ ነች። ይሄ ይታወቃል። ኢትዮጵያ አሁንም ነገርየውን በሂደት ተምሬበታለሁኝ፣ የውሃ አጠቃቀሜን በስርዓት ባለመምራቴ ነው በድህነት ውስጥ ያለሁት፣ ቀውስ ውስጥ ያለሁት፣ ከጤናና ተያያዥ ጉዳዮች ላይ በተያያዘ ኢትዮጵያ ችግር እያጋጠማት ያለ በዚህ ጉዳይ ነው። ስለዚህ ተምሬያለሁኝ፣ ጉዳዩን በቀልድ የማየው ነገር አይደለም የሚል ነገር አንስታለች። ነገሮች ወዴት ያምራሉ የሚለውን በቀጣይ የምናቀርበው ነው የሚሆነው። ይህ ጠቅለል ያለ አጠቃላይ የአፍሪካ ህብረት 39ኛው የመሪዎች ጉባኤና 48ኛው የስራ አስፈጻሚዎች ኮሚቴ ስብሰባ እንዴት ቀጠለ የሚለውን ነው። በተለይ ግን ትልቁ ደግሞ ትኩረት የሳበው ጉዳይ በኬንያው መሪ ዊሊያም ሩቶ የቀረበው አፍሪካ ህብረት ወይም አፍሪካ የራሱን የቻለ አህጉራዊ የውጭ ግንኙነት ፖሊሲ ሊኖረው ይገባል ብለው ያቀረቡት ዶክመንት አለ። ይህም በቀጣይ ዓመት ይጸድቃል ተብሎ የሚጠበቅ ነው። እንግዲህ ይህም ትልቅ እንትን ነው፣ እንደ አውሮፓ ህብረት ማለት ነው። አውሮፓ ህብረት እንግዲህ የራሱን የቻለ የውጭ ግንኙነት ፖሊሲ አለው። እንግዲህ ከአፍሪካ ጋር የሚያደርገው ግንኙነትም በዚህ ማዕቀፍ የሚመራ ነው። እንግዲህ አፍሪካም ይሄ እንዲኖራት እየተሰራ ነው እና ጠቅለል ብሎ ሲታይ ይህ ነው። ግን ትልቅ የሆነ የዲፕሎማሲ ባትል የታየበት ሩጫዎቹ፣ ግርግሮቹ ነበሩና ጠቅላይ ሚኒስትሩ ይህን ሁሉ መሪ ሲያገኝ ምን እያደረጉ ነው ለሚሉ ምንድን ነው የሚያወሩት፣ አላማው ምንድን ነው የሚለው ኢቨን የአፍሪካ ህብረት ኢትዮጵያ ውስጥ መካሄዱ ፖለቲካዊ ዲፕሎማሲያዊ ትርጉሙ ምንድን ነው የሚለውን በአንድ የዚህን ያህል ሀገራት መሪዎች እያገኙ ማነጋገር ምናልባትም ስንት ጊዜ በረራ ሊያስፈልጋቸው ይችል የነበሩ በተለያዩ ሀገራትን ያስቀረ የአፍሪካ ህብረት አዲስ አበባ ውስጥ መኖሩ በኮንፈረንሱ ቱሪዝም ከሚያስገኘው ገቢ ባሻገር ሌሎች ጥቅሞችም ፕሮፐርሊ ከተጠቀሙባቸው ትልቅ ትኩረት የሚሰጠው ጉዳይ እንደሆነ ለማብራራት ነው። ነገር ግን ይህ ማለት የአፍሪካ ህብረት አንተ ጋር ብቻ ስለሆነ ፕላትፎርሙን መጠቀም ካልቻልህ ሌሎች ሀገራት መጥተው ለመጠቀም የራሳቸውን አድቫንቴጅ ለመውሰድ ጥረት እንደሚያደርጉ ለማሳየት ነው። በተለይም ከግብጽ ጋር ያነሳሁት፣ በተለይም የሱዳንና የሶማሊያን ጉዳይ ያነሳሁት በዋናነት እንግዲህ እነዚህ ሀገራት የኢትዮጵያ ጎረቤቶች ናቸው። በቀጥተኛ ደረጃ በመጉዳትም በመጥቀምም ቀጥተኛ ጥቅም ያለው ለኢትዮጵያ ነው። ነገር ግን የኢትዮጵያን ተጽዕኖ ለመግታት በተለይም ከውሃ አስተዳደር ጋር ግብጽ እንግዲህ ከኢትዮጵያ ለሚሄድ ወንዝ 85% ከኢትዮጵያ ለሚሄድ ጥገኛ ነች። ስለዚህ ኢትዮጵያ ወደ ቀይ ባህር ከተስፋፋች በሰሜንም በደቡብም አቅጣጫ ተጽዕኖ ልታሳድርብኝ ነው። አንድም በዚህ በናይል ተፋሰስ፣ ሌላም ወደ አሰብና ወደ በርበራ ወደብ በተለይም የራሷ የማሪታይም በተለይም የራሷ የናቫል ቤዝ የሚኖራት ከሆነ
የኢትዮጵያ ተጽዕኖ ቀጥተኛ ነው፣ ከፍተኛ ነው። ኢቨን የስዊዝ ካናልን የስዊዝ ቦይን በግብጽ የሚተዳደረውን የስዊዝ ቦይን የሚገዳደር ኃይል እየተፈጠረ ነው። ምክንያቱም የዛ ላይ የንግድ የበላይ ጠባቂ እንግዲህ ሁና በርካታ የሆነ በጀት በርካታ የሆነ ድጋፍ እያገኘች ያለች ከአውሮፓም ከአሜሪካም ግብጽ ነች። ግን ኢትዮጵያ ወደ በርበራ ወይም ወደ አሰብ የምትስፋፋ ከሆነ እዚህ አካባቢ ትልቅ ሌላ አዲስ የሴኩሪቲ አርኪቴክቸር ሌላ አዲስ የንግድ ትልቅ የንግድ ቀጣና የመሆንና የኢትዮጵያ ኃይል በዚህ ላይ ተጽዕኖ ሲያሳድር ያው የግብጽን ጥቅም ትቀናቀናለች የሚልና ይህንን ለመገደብ የሚደረግ ጥረት አለ። ዝሮ የምስራቅ አፍሪካ የፖለቲካና የሰላም የደህንነት የዲፕሎማሲ ውጥንቅጥን እንግዲህ ያነሳን እናብራራላችኋለን። ገና በደንብ እየተዘጋጀን እየመጣን ነው። በደንብ ዌል ኦርጋናይዝድ የሆኑ ብሪፊንጎችን ገለልተኛ የሆኑ ሚዛናዊ የሆኑ ነገር ግን በኢትዮጵያ ናሽናል ኢንተረስት ጋይድድ የሚሆኑ ብሪፊንጎችንም በቀጣይ የምናቀርብ ነው የሚሆነው። እንግዲህ አዳዲስ መረጃዎች እዚህ ላይ ያገኛችሁ ከሆነ የሚጠቅሟችሁ ከሆነ ላይክ አድርጉ፣ ኢትዮጵያን ብሪፍን ሰብስክራይብ አድርጉ። አብረን እንግዲህ ይህንን ፕሮግራም እናሳድገዋለን። እኛ አላማችን ዌል ኢንፎርምድ የሆነ ከሎካል ፖለቲክሱ ባሻገር ግሎባል ፖለቲክሱ ይሄ ኢትዮጵያ ውስጥ ካለው የፓርቲ ፖለቲክስ ባሻገር አጠቃላይ የቀጣናው የኃይል አሰላለፍ የፖለቲካ ሁኔታ የሰላምና ደህንነት እንቅስቃሴ ምን ይመስላል የሚለውን በገባን በተማርነው እና በምናውቀው ልክ ባነበብነው ልክ እያነሳን የውይይት አጀንዳ ማድረግ ነው። በዚህ ጉዳይ ላይ በምናደርገው ውይይት ወደፊት ሌሎችንም ባለሙያዎች በተለይም በልምድም በእውቀትም በግንዛቤም ከኛ የተሻሉ ሰዎችን ወደዚህ መድረክ እያመጣን እናንተን ብሪፍ እንዲያደርጉ እንዲያስተዋውቁ ረጋ ባለ ስሜት ከጩኸት ባሻገር ከዘገባዎቹ ከዜናዎቹ ባሻገር ያሉትን ክስተቶች እያነሳን ረጋ ብለን ሳንጫጫህ ሰላማዊ በሆነ ኢንቫይሮንመንት ውይይት የምናደርግበት ነው። ብዙ ጊዜ ፖለቲካና ከኮረንቲ በርቆ ነው ይላል የሀገራችን ሰውና እሱን የሚለው ያው እንግዲህ ከፖለቲካ ጋር ፖለቲካ የሚያደርስበትን ጣጣ ከግምት ውስጥ በማስገባት ነው። እዚህ ግን መጫጫህ የለም፣ እዚህ ግን ፍረጃ የለም፣ እዚህ ግን ከሆነ አካል ወይም ከሆነ ፓርቲ ጋር ወገንተኝነት የለም። ረጋ ብሎ አዳዲስ ክስተቶች ምንድናቸው? ወዴት እያመሩ ነው? ኢትዮጵያውያን ይህንን ጉዳይ ቢያውቁት በተለይም ለነገ ራሳቸውን ወደ መሪነት የሚያዘጋጁ ወደ ፖለቲካው ዓለም የሚያዘጋጁ ሰዎች ራሳቸውን በፖለቲካ ሳይንስ፣ በዓለም አቀፍ ግንኙነት፣ በዲፕሎማሲ ዘርፍ እንዲሁም በሰላምና ደህንነት ዘርፍ ላይ የሚማሩ ተማሪዎች፣ የሚመራመሩ ሰዎች እንዲሁም በዚህ ዘርፍ ላይ የሚሰሩ የሲቪክ ማህበራት ብሪፍ መደረግ አለባቸው። እኛ የምናቀርበው ገለልተኛ እና ሚዛናዊ የሆነ ሙያዊ ትንተናዎችን ነው፣ ማብራሪያዎችን ነው። ከማንም ጋር ወገንተኝነት የለንም። ወገንተኝነታችን ከኢትዮጵያዊ ብሔራዊ ጥቅም ነው። ነገር ግን ያሉ ፋክቶችን እውነታዎችን አንስተን በዚህ ዩቲዩብ ቻናል ላይ የምናቀርብ ነው የሚሆነው። እንግዲህ የአፍሪካ ህብረት 39ኛው የመሪዎች ጉባኤ እና 48ኛው የስራ አስፈጻሚዎች ጉባኤ በዚህ መንገድ ተጠናቋል። ያሉ አዳዲስ የዲፕሎማሲ እንቅስቃሴዎችን፣ አዳዲስ የኃይል አስተላለፎችን፣ የሰላምና ደህንነት ሁነቶችን እንዲሁም የፖለቲካ አቅጣጫዎችን በቀጣይም እያነሳን የምናብራራ አድማጭ ተመልካቾቻችንን ግንዛቤ የምንፈጥር ነው የሚሆነው። እንግዲህ አሁንም በድጋሚ ይህ ፕሮግራም ይህ ቻናል አዳዲስ ነገሮችን ያስተምረናል፣ አዳዲስ ነገሮችን ያሳውቀናል የምትሉ ከሆነ ሰብስክራይብ አድርጉ። የሚጠቅማችሁን ከሆነ ዞሮ ከጩኸት ባሻገር ረጋ ያሉ ትንታኔዎችን፣ ረጋ ያሉ ማብራሪያዎችን፣ ከወገንተኝነት የጸዱ ሚዛናዊ የሆኑ የጂኦፖለቲካ አስተላለፍ እይታዎችን፣ የሰላምና ደህንነት ሁነቶችን
የዲፕሎማሲ እንቅስቃሴዎችንና በተለይም የአፍሪካው ቀንድ ፖለቲካ ወዴት እያመራ ነው፣ የአፍሪካው ቀንድ አዲስ የሰላምና ደህንነት ስርዓት እንዴት እየተቀረጸ ነው የሚሉትን ጉዳዮች በቀጣይም እያነሳን የምናብራራ ነው የሚሆነው። ስለዚህ አሁንም በድጋሚ እንግዲህ ሰብስክራይብ አድርጉ ስንል የሚጠቅማቸው ከሆነ ነው፣ የማይጠቅማቸው ከሆነ አለማድረግ ትችላላችሁ። ነገር ግን በዋናነት እንግዲህ እኛ እንደ አንድ ትምህርታዊ ቻናል ቁጠሩት፣ ሚዛናዊ ሁነን ያለውን ሁነት በየጊዜው እያነሳን የምናቀርብላችሁ ነው የሚሆነው። ኢንተርናሽናል ፖለቲክሱን በግልጽ ቋንቋ በቀላል አቀራረብ ረጋ ባለ አቀራረብ እናቀርብላችኋለን። ስለዚህ ጤናማ ፖለቲካን እንግዲህ ብዙ ጊዜ በጩኸቱ ነው የምንሰማው፣ በሰዎች ላይ እያደረሰ ያለውን ድብቅ ተጽዕኖም ውጫዊም ተጽዕኖም ነው የምንሰማው። ግን ከዛ ባሻገር ብታውቁት ይጠቅማል። ዌል ኢንፎርምድ ብትሆኑ ስለ ሀገራችን አካባቢዎች ዌል ኢንፎርምድ የሆነ የፖለቲካ አስተላለፍ ላይ መረጃ ቢኖረን ሀገራት ይህንን የሚያደርጉት ለምንድን ነው የሚለውን በደንብ በግልጽ እንድንረዳ ይጠቅማል። አመሰግናለሁ። በያላችሁበት ሰላማችሁ ይብዛ። ይህ ኢትዮጵያን ብሪፍ ነው። ከጩኸት ባሻገር ነገሮች በግልጽ አስተሳሰብና በጥልቅ ትንታኔ የሚበየኑበት በኢትዮጵያን ብሪፍ ዜናዎችን አንደግምም። ነገር ግን ከዜናዎች ባሻገር ያሉ ሁነቶችን እያነሳን እናብራራለን። ሰላም ለእናንተ ይሁን። ሰላም